ተንስ ንሳ ሕፃነ ኦሞ ወጉየ ብሔረ ግብፅ። ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ውድ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከመስከረም 26 እስከ ህዳር 5 ወርሃ ጽጌ ዘመነ ጽጌ ይባላልና እንኳን ለወርሃ ጽጌ አደረሰን አደረሳችሁ። ጽጌ ማለት አበባ ማለት ነው። የተገኘውም ከግዕዝ ስርወ ቃል ሲሆን ጸገየ አበበ፣ አበበ አፈራ። የበቀለው ያድጋል፣ ያደገው ቅጠል ያሳያል፣ ቅጠል ያሳየው ያብባል፣ ያበበው ደግሞ ያፈራል። ስለዚህ ትናንት እንደተነጋገርነው ጽጌ መዋዕለ ስደቱ ከግንቦት 24 ጀምሮ ነው። ነገር ግን አባቶቻችን ከመሬት በሚበቅለው ቅጠልና አበባ ፍሬ ዘላለማዊ አበባ የእመቤታችን ድንግልና፣ ንጽሕና፣ ቅድስና ዘላለማዊ ፍሬ የመድኃኔ ዓለምን አገናኝተው ዘመኑን ከታሪኩን ከዘመኑ ጋራ ዘመኑን ከታሪኩ ጋራ አገናኝተው በመሬት ላይ የሚበቅለው ቡቃያና አበባ ሰም ፍሬው እንደዚሁ ሰም ሆኖ የእመቤታችን አበባነት ወርቅ የመድኃኔዓለም ፍሬነት ወርቅ አድርገው አስቀምጠውታልና በሱ ዙሪያ እንነጋገራለን ማለት ነው። እንግዲህ ወርሃ ጽጌ ማለት የጽጌ ወቅት ማለት ነው። የጽጌ ወቅት ማለት ሰሙ ላይ ስንሄድ ገበሬው ከሰኔ 25 ጀምሮ እስከ መስከረም 26 ያለው ክረምት ይባላልና መልካሙ ገበሬ እግዚአብሔርን አምኖ ይዘራል። መሬት ደግሞ የተከሉባትን ታጸድቃለች፣ የዘሩባትን ታበቅላለች። ያዕቆብ 5:13 ላይ እንደምናየው መልካሙ ገበሬ በመልካሟ መሬት ላይ ይዘራል፣ የፊተኛውና የኋለኛውን ዝናብ ታግሶ ይልና ከዚህ በኋላ ይዘራል፣ ይበቅላል፣ ዝናቡም ይዘንማል። እህሉ እየበቀለ እያደገ ሲሄድ የመጀመሪያው ቡቃያ፣ ከዚያ ቀጥሎ ልምላሜ፣ ከዚያ ቀጥሎ አበባ፣ ከዚያ ቀጥሎ ፍሬ ማለት ነው ይሆናል ማለት ነው። ይሄ ገበሬው እንግዲህ በክረምት የዘራውን አሁን መኸር ላይ ያጭዳል፣ ይሰበስባል፣ ይከምራል፣ ያበራያል። መኖውን ለእንስሳት ፍሬውን ወደ ጎተራ ያስገባል ማለት ነው። ይሄ ሰሙ ነው። ወደ ወርቁ ስንመጣ ዘር የተባለ የእግዚአብሔር ቃል ነው። ማሳ የተባለ የሰዎች ልቡና ነው። የሚዘራው ማን ነው? እግዚአብሔር ነው። መምህራን ናቸው። ስለዚህ የእግዚአብሔር ቃል በሰዎች ልቡና ይበቅላል ማለት ነው። ስለዚህ ቡቃያ ማለት ሕፃንነት ነው። አበባ ማለት ወጣትነት ነው። ፍሬ ማለት ደግሞ ሽምግልና ነው ማለት ነው። ወጣንያን ማዕከላውያን ፍጹማን የሚለውን ያመጣል ማለት ነው። ስለዚህ በሌላ መልኩ ደግሞ ስናየው እዚህ ላይ የምንተረጉመው ትርጉም ምንድን ነው? አዎ በሚታየው አበባ የእመቤታችን ንጽሕና፣ ድንግልና እንዲሁም ደግሞ በሚታየው ፍሬ ደግሞ የአምላክ ዘላለማዊ ጠብቆትና መግቦት የምናይበትን ነው ማለት ነው። አበባ ይረግፋል ወይም ደግሞ ወደ ፍሬ ይቀየራል ማለት ነው። ፍሬ ደግሞ በረከት ስለሆነ ወደ ቤት ይገባል ማለት ነው። ወደ ድንግል ማርያም ስናመጣው እመቤታችን አበባ ናት። ፍሬዋ ደግሞ መድኃኔዓለም ነው። ቤተ ክርስቲያን አበባ ናት። አበባነቷ ሦስቱን በሮች ከፍታ ምዕመናንን ማስተናገዷ ነው። ከዚያ ላይ ፍሬዋ ደግሞ የክርስቶስ ሥጋና ደም ነው ማለት ነው። እንደ መስቀል አበባ ነው። በመስቀሉ ላይ አበባ ያስባለው በመስቀሉ ላይ የፈሰሰው የክርስቶስ ደም ነው። ፍሬ የተባለው ደግሞ ሥጋውን በልተው ደሙን ጠጥተው የሰው ልጆች መዳናቸውንና በመስቀሉ ላይ የተገኘው ሥጋና ደም የዓለም መድኃኒት መሆኑን ማሳየት መቻል ነው ማለት ነው። ስለዚህ በአጭሩ ጽጌ ማለት አበባ ማለት ነው። ጽጌ ጸገነት ማርያም ዘይትነገፊ ይላል ጽጌ ድንግል የማትረግፍ ዘላለማዊ አበባ ከሰኔ ጀምሮ አንደኛው በስነ ተፈጥሮ ዝም ብሎ የሚበቅል የሚያብብ የሚያፈራ ብሎም ደግሞ የሚረግፍ አለ። ሁለተኛው ገበሬዎች ዘርተውት ወይም ደግሞ ተክለውት አድጎ ለፍሬ የሚበቃ አለ። እነዚህ ሁሉ ባጭሩ ወይም አፍርተው ለመግቦት ይሆናሉ ወይም ደግሞ ይረግፋሉ። እመቤታችን ግን ዘላለማዊ አበባ ናት። ልጇ መድኃኔዓለምም ዘላለማዊ ፍሬ ነው። ይህንን ለማድረግ ነው እንግዲህ አባቶቻችን በአበባው ዘመን በፍሬው ዘመን ከመስከረም 26 ከህዳር 5 ያለውን ጽጌ ብለው ምድራዊ የሚታየው የተራራው የጋራው የሸንተረሩ አበባ በጋራው በሸንተረሩ ያለው ፍሬ
መጀመሪያ ቡቃያውን ከዚያ ልምላሜውን ከዚያ አበባውን ከዚያ ፍሬውን አሳይቶ ፍሬ ሲሰጠው ገበሬው ደስ እንደሚለው እኛም ደግሞ ሕፃንነት፣ ወጣትነት፣ ሽምግልና፣ ወጣኒነት፣ ማዕከላዊነት፣ ፍጹምነት በዚህ ስንጓዝ እግዚአብሔር ደስ እንደሚለው መናገር የምንችልበት ነው ማለት ነው። እንግዲህ ወርኃ ጽጌን የምናስበው በምንድን ነው ከተባለ ወተወሊዶ እግዚእ ኢየሱስ በቤተልሔም ዘይሁዳ ይለናል። የማቴዎስ ወንጌል ምዕራፍ 2 ላይ ኢየሱስ በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጠናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ብሎ ቅዱስ ወንጌል ይናገራል። እንግዲህ ይሄ ወንጌል ሁላችን እንደምናውቀው ስለ ኢየሱስ ክርስቶስ ነው የሚናገረው ቅዱስ ወንጌል ማለት ነው። ወተወሊዶ ነው የሚለው፣ በተወለደ ጊዜ ነው የሚለው። እንግዲህ በቤተልሔም መድኃኔ ዓለም ሲወለድ መላእክት ከሰማይ ወርደዋል፣ እረኞች ደግሞ በበረት ከጫካ መጥተው ተገኝተዋል። እንስሳት ደግሞ በረቱ ላይ አስቀድሞ ዕንባቆም በማእከለ ክልኤ እንስሳ ርኢኩከ፣ በአህዮችና በላሞች መካከል አየሁ፣ በመላእክትና በሰዎች መካከል አየሁ፣ በዮሴፍና በሰሎሜ መካከል አየሁ ብሎ በትንቢት እንደተናገረው በዚህ በቤተልሔም ሲወለድ መላእክት ከሰማይ ወርደው ስብሐት ለእግዚአብሔር በሰማያት ሲሉ፣ እረኞች ከጫካ መጥተው ወስብሐት ወሰላም በምድር ለዘሰምሮ ለሰብእ ሲሉ፣ አራዊቱን ወክላ ሚዳቋ ስትገኝ፣ እንስሳት በበረት ሲገኙ፣ በዚህ ጊዜ ሰይጣን ሰማና የተወለደውን ሕፃን ለማየት ቢሞክር ኢየሩሳሌም ዙሪያዋ ቅጥሯ በእሳት ታጥራ ሰይጣን ገብቶ ማየት አልቻለም። ባይችል ለሄሮድስ የኔን የመኖር እድል የሚያከስም ወይም ደግሞ የሚያቃጥል የሚያጠፋ ያንተን ደግሞ ንግስና ደግሞ የሚያስወግድ ሕፃን ተወልዷል፣ ስለዚህ ሕፃኑ መሞት አለበት አለና ሰይጣን ለሄሮድስ በጆሮው ሹክ አለው። በዚህን ጊዜ ነው እንግዲህ ሄሮድስ እነሆ ሕፃን ተወልዷል ሲባል ሰጋና ሕፃኑን ሊያሳድደው ጀመረ ነው የሚለው። እንግዲህ እነዚህ ሰብአ ሰገል ይለናል። ሰብአ ሰገል አስቀድሞ ተነግሮላቸው ትንቢት ተነግሮላቸው ሱባኤ ተቆጥሮላቸው የነበሩ አባቶች ናቸው። እነዚህ አባቶች ማለት ነው። እና ንጉሱ ሄሮድስ በነገሰበት ዘመን ከምስራቅ 3 ነገስታት ዕጣን፣ ከርቤ፣ ወርቅ ይዘው መጡ ይላል። አዎ ትንቢት ተነግሮላቸዋል እና ትንቢቱን ሊፈጽሙ ነው። ይህ በልበ አምላክ ዳዊት አስቀድሞ የተነገረ ነውና ነገስተ ተርሴስ ወደስያት አምሃ ያበጉ ነገስተ ሳባ ወአረብ ጋዳ ያመፁ ወይሰግዱ ሎቱ ኩሎሙ ነገስተ ምድር ብሎ ልበ አምላክ ዳዊት ከ1000 ዘመን በፊት የተናገረው የምስራቅ ሰዎች ዕጣን፣ ከርቤ፣ ወርቅ ይዘው መጠው አምሃ ያቀርባሉ፣ እነሆ ሰግደውም ይመለሳሉ የተባለው መጽሐፍ ቅዱሳዊ ታሪክ ትንቢት ይፈጸም ዘንድ እነዚህ ነገስታት ሲጓዙ ሄሮድስ አያቸው። ከየት መጣችሁ አላቸው። ከምስራቅ ወዴት ትሄዳላችሁ? ወደ ቤተልሔም። ምን አለ? ቤተልሔም ሕፃን ተወልዷል፣ አምላክ ተወልዷል። እንደውም ምን ይላሉ መተርጉማን? ስም ላዕላዊ፣ ስም ታሕታዊ፣ ስም ማእከላዊ። ስም ላዕላዊ አምላክ ተወልዷል አላሉ። አምላክ ተወልዷል ቢሉ አያምናቸውምና። ስም ታሕታዊ ማለት ሕፃን ተወልዷል ማለት ነው። ሕፃን በቀን 1000 2000 ሕፃን እየተወለደ ወይም ሕፃናት እየተወለዱ አንድ ሕፃን ተወለደ የሚለው ነገር የሚያስደነግጥም አይደለም። ግን ስም ማእከላዊ ምንድን ነው? የተወለደው የአይሁድ ንጉሥ ወዴት ነው? እንግዲህ ሕፃን መቼም ንጉሱን አይወለድም እና እንደ ሰውኛው አነጋገር የተወለደው የአይሁድ ንጉሥ ወዴት ነው እያሉ ሲመጡ ደነገጠ ነው የሚለው። ሲደነግጥ በኋላ ግን ወደ ራሱ ተመለሰና ሂዱና ሰግዳችሁ መባችሁን ሰጣችሁ ለእኔም መጣችሁ ንገሩኝ፣ እኔም እንደናንተ ሂጄ እሰግድለታለሁ ስጦታም እሰጠዋለሁ አለና ንጉሡ ሄሮድስ ለሰብአ ሰገል ነገራቸው። ሰብአ ሰገል እሺ አሉና ኮከብ እየመራቸው የት ደረሱ ነው የሚለን? እነሆ ቤተልሔም ደረሱ። እንዲህ ይላል ቅዱስ ያሬድ ኮከብ መርሆሙ ቤተልሔም አብጽሖሙ ወቆመ መልቲሆሙ ወዜኖሙ አብየ ዜና ዘይከውሎሙ ነገሮሙ። ኮከብ እየመራቸው ቤተልሔም ደረሱ። ኮከቡ ቤተልሔም ሲደርስ ዋሻውን አሳያቸውና ተሰወራቸው። ኮከብ የተባለው የእግዚአብሔር መልአክ ቅዱስ ገብርኤል ነው ይልና አንቀጸ ብርሃን የተባለው የቅዱስ ያሬድ ድርሰት ደግሞ እንደዚህ ይላል። ሆኡ ሀቤሁ ወደ እሱ ገቡ፣ ወቆሙ ቅድሜሁ ፊቱ ላይ ቆሙ፣ ወሰገዱ ሎቱ ሰገዱለት፣ ወአርሃው መዛግብቲሆሙ ሻንጣቸውን ከፈቱ፣ ወአብኡ ሎቱ አማሁ ወርቀ ከርቤ ወስሒነ ስጦታውን ከሻንጣቸው ውስጥ አወጡና ወርቅና ከርቤ ዕጣንን ሰጡት። ወርቅን ለመንግስቱ፣ ዕጣንን ለክህነቱ፣ ከርቤን ለሞቱ ሰጡትና ሰግደው ወደ ሀገራቸው
በዚያ መንገድ ሲመለሱ የእግዚአብሔር መልአክ በዚያ በኩል ያለው ሄሮድስ ሕፃኑን ሊገለው ወይም የሕፃኑን ነፍስ ሊገል ይፈልጋልና በዚህ በኩል እንዳትሄዱ በዚህ በኩል ሂዱ አለና በሌላ መንገድ አመለከታቸው። ለዚህ ነው ዛሬ ታቦት በወጣበት አይገባም በገባበትም አይወጣም ተብሎ በቤተ ክርስቲያናችን በአንዱ መንገድ ታቦታት ይወጣሉ፣ በአንዱ መንገድ ደግሞ ይመለሳሉ። ይሄ የሰብአ ሰገል ምሳሌ ነው ማለት ነው። ከዚህ በኋላ ሄሮድስ ቢጠብቃቸው ሊመጡለት አልቻሉም። ስለ ሕፃኑ ተናደደ፣ ግራ ገባው። ጠቢባኑን ምሁራኑን ጸሐፎቹን ጠራና የሰማችሁት ነገር አለ ወይ አላቸው ነው የሚለን። ምን ይላል? ሄሮድስም ሰምቶ ደነገጠ ይላል። ሄሮድስም ሰምቶ ደነገጠ ይልና መደንገጥ ብቻ አይደለም፣ ኢየሩሳሌም ሁሉ ከእርሱ ጋር የካህናትም አለቆች የሕዝቡን ሁሉ ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። ወዴት ይወለዳል? በየት ይወለዳል? ወይም ደግሞ በየት ተወለደ አለና የካህናቱን አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው ይለናል። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ሚክያስ 5 ላይ አንቺ ቤተልሔም እንደዚህ እንደሆንሽ አትቀሪም፣ ለምድራዊ ንጉሥ እንደተገበረብሽ ለሰማያዊ ንጉሥ በአንቺ ይወለዳል። መላእክት ከሰማይ እረኞች ከመጣው ምስጋና ያቀርባሉ። ለምድራዊ ንጉሥ ምስጋና እንደቀረበ ለእሱ ምስጋና ያቀርባሉ፣ እንደተሰገደ ለእሱም ይሰግዳሉ። ይልቁንም ደግሞ የሜዳ እንስሳት እንደ ጮኹ አይቀሩም፣ ሰማያን መላእክት መጥተው በዚህ ይዘምራሉ የሚለው ትንቢት ነበርና ይህንን ነገሩት ይላል። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ ይላል። ጠራና ሲሄዱ ያገኛቸውን እነዚያን ሰብአ ሰገልን በጥንቃቄ ተረዳ ይላል። መቼ እንደተወለደ ዘመኑን ማለት ነው። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። አያችሁ፣ ስለ ሕፃኑ በጥንቃቄ መርምሩ። አምላክ መሆኑን፣ ንጉሥ መሆኑን፣ አገረ ገዥ መሆኑን፣ የእግዚአብሔር ልጅ መሆኑን፣ እግዚአብሔር መሆኑን ስለ ሕፃኑ በጥንቃቄ መርምሩ አለና እንዲሄዱ ጋበዛቸው። ሂዱ አላቸው። ነገር ግን ስትመጡ ለእኔ ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ለይቶ መጥቶ እስኪቆም ድረስ ይመራቸው ነበረ ይለናል። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ኮከብ የተባለው ቅዱስ ሚካኤል ነው ማለት። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ሄሮድሳችን እንግዲህ ወደ ቤት ገብተውም ሕፃኑን ከእናቱ ከማርያም ጋር ምኖር አዩት፣ ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። አሁን እዚህ ላይ ነው እንግዲህ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያምን ከሕፃኑ ጋር ሕፃኑን ደግሞ ከእናቱ ጋር ነው የምናየው ማለት ነው። ሰብአ ሰገል እነዚህ ሦስት ነገስታት መጠው ወደ ቤት ሲገቡ ወደ በረት ሲገቡ ሕፃኑን ያገኙት ከእናቱ ጋር ነው። ድንግል ማርያምን ያገኟት ከልጇ ጋር ነው። እናትና ልጅ አይለያዩም። እናትና ልጅን የሚለያይ ሰይጣን ነው፣ ዲያብሎስ ነው። እናትና ልጅን የሚለያይ ሰይጣን ነው። ምክንያቱም በመጨረሻው በዓለም ፍጻሜ ነው እናትን ከልጇ አማትን ከምራቷ አባትን ከልጁ ባልና ሚስትን ላይ ያለው የተባለው በዕለተ ምጽአት እንጂ አሁን ላይ እናትና ልጅን መለየት አባትና ልጅን መለየት የዲያብሎስ አሰራርና ስራ ነው። ለዚህ ነው ሰዎች በዚህ መልኩ ተሰማርተው የምናያቸው። ስለዚህ ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰግዱለት። ሳጥኖቻቸውን ከፍተው እጅ መንሻ ወርቅ እነ ሰሎሞን እነ ዳዊት በወርቅ ነግሰዋልና ለነ ሰሎሞን ለነ ዳዊት በወርቅ ስልጣን የፈቀርክላቸው የወርቁ ባለቤት አንተ ነህ። ቀጥሎ ደግሞ ዕጣን ደግሞ ካህናት በክህነት እንዲያገለግሉ ያደረካቸው ይልቁን መዓዛው በሩቅ ይሸታልና በነቢያት ትንቢት ሱባኤ በርቀት የታየ ይልቁንም ደግሞ አሁንም ደግሞ እስከ ዓለም ፍጻሜ መድኃኒትነትህ መዓዛ የሚታይ ሲሉ ዕጣኑን ከዚያ ደግሞ ከርቤ ምንም አምላክ ብትሆንም
ሰው ሆነህ ልትሞት መጣሃልና መራራ ሞትን ትቀበላለህ ሲሉ ከር ያመጡለት አቀረቡለት ይላል። እንግዲህ ከዚህ በኋላ ሰጠውት ወይም ደግሞ አበርክተው ወደ ሀገራቸው ተባርከው ተመለሱ። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። በሕልም ተረድተው ማለት በሕልማቸው የእግዚአብሔር መልአክ መጣና በዚህ በኩል ብትሄዱ ንጉሱ ያገኛችኋል፣ ይጠይቃችኋል፣ በጥንቃቄ መርምሩ ብሏችኋልና እናንተም መርምሮ ያለበትን አውቆ እንዳይገለው በዚህኛው መንገድ ሂዱ ተብሎ በዚያ መንገድ ሲሄዱ ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ። እንግዲህ እዚህ ላይ ነው እርሳችን ለምን ሊገለው ከተባለ ሄሮድስ እነዚህ ሰብአ ሰገልን ቢጠብቅ ቀሩበት። ሲቀሩበት ጠበብቱን ሰበሰበና መቼ ተወለደው 2 ዓመት ቢጠይቅ 2 ዓመት ይሆነዋል አሉት። ከዚህ በኋላ ምን ሊያደርግ ነው ማለት ነው? ሊያስገድል ሊነሳ ነው ማለት ነው። ይህንን እንግዲህ መተርጉማን አባቶቻችን ሄሮድስ ክርስቶስ የመሰለው የአንድ ክፍል ገዥ ነው። ነገር ግን የዓለም ንጉሥ ነው፣ የዓለም መድኃኒት ነው። ይህንም ባለማወቁና ካለማወቁ የተነሳ ሕፃኑን ለመግደል ተመካክሮ ሰራዊቱን አሰልፎ ስለቱን ስሎ ተነሳ። በዚህን ጊዜ ግን የእግዚአብሔር መልአክ ለዮሴፍ አረጋዊ በሕልም ተንስ ንሳ ሕፃነ ወእሞ ወጉዕ ብሔረ ግብፅ፣ ተነሳና ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ አለ። ይህ እንግዲህ የተወሰኑ ጥቅሶችን ከዚህ ከመጽሐፍ ቅዱሱ ጋር አብረን እንውሰድ። ከያዝነው ርዕስ ጋር ሕፃኑንና እናቱን ይዘህ ሽሽ ያለው ላይ ሸሽቶ ማምለጥ ግድ ነው ማለት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 19-18 ላይ ቅዱስ ሚካኤልና ቅዱስ ገብርኤል ሎጥን ሸሽተህ አምልጥ ብለውታል። ሰዶምና ገሞራ በእሳት ዲን ሊለበለቡ ነውና አንተና ቤተሰብህ እንድትድኑ እግዚአብሔር ስለሚፈልግ ወደ ኋላ ሳትመለከቱ ወደፊት ሸሽታችሁ አምልጡ። ሸሽቶ ማምለጥ ይቻላል። ሎጥ ሸሽቶ አምልጧል። እሷ ግን ወይ አገሬ ሰዶም አገሬ ገሞራ ወይ አገሬ ሰዶም እግዚአብሔር አምላክ ባላወቀ ፈርዶ ሀገሬ ሰዶምን አደረጋት ባዶ ብላ ዘወር ብላ ወደፊት ተጓዥ እንዳትዞሪ ብትባል ዘወር ብላ ስትመለከት ሰዶምን እየተቀጣጠለ ስታየው በዚያው እንዳለ የማይጠቅም ሐውልት ጨሁናለች። ሎጥ ግን አመልጧል ማለት ነው። ወደ ሐዲስ ኪዳን ስንመጣ ደግሞ የማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ ጉዩ ሀበ ካሌታ፣ ከአንድ ቦታ ላይ ቢያሳድዷችሁ ወደ ሌላ ቦታ ተሰደዱ፣ ሽፍታ አድርጉ። በቃ አንድ አካባቢ ካልተመቻችሁ ወደ ሌላ ቦታ። እንኳንስ የሃይማኖት ጉዳይ የፀሐይ የአየር ንብረት የበሽታ የተለያየ ነገር እንኳን ቢመጣባችሁ ከአንዱ ቦታ ወደ አንዱ ቦታ መሄድ ትችላላችሁ ብሎ እግዚአብሔር አምላክ ለሐዋርያት ነግሯቸዋል ማለት ነው። በዚህም ጊዜ ነው እንግዲህ የእግዚአብሔር መልአክ ለጻድቁ ለአረጋዊ ዮሴፍ ሕፃኑንና እናቱን ይዘህ ሽሽ ሲለው ተንስአ፣ እነሆ ዮሴፍ ተነሳ። በከመ ነገሮ በሕልም መልአከ እግዚአብሔር በሕልሙ፣ የእግዚአብሔር መልአክ በሕልሙ እንደነገረው ዮሴፍም ጧት ተነሳና እመቤታችን ተነሽ እንሽሽ ብሎ ሕፃኑን ታቅፎ ሰሎሜን ይዞ ድንግል ማርያምን ይዞ ተሰደደ ይለናል። እዚህ ላይ ነው እንግዲህ ስደት የሚለው። ስደቱም ወደ ምንድን ነው ከተባለ እንግዲህ ብፁዓን ለይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸውና ትንቢቱን ለመፈጸም ነው። ትንቢቱ እንደሚሰደድ አስቀድሞ ተነግሮ ነበርና ትንቢቱን እንፈጽም እንሰደድ። ደግሞ ምንድን ያለው? ወሐሉ ህዬ እስከ አመ እነግረከ፣ ተመለስ ብዬ እስከምነግርህ ድረስ በዚያው ተቀመጥ ብሎታልና የእግዚአብሔር መልአክ እንድንሰደድ ነግሮናል። ተመለሱ እስከሚለን ድረስ በምንሄድበት ሀገር እንቀመጣለን አለና ለድንግል ማርያም ነግሯት ወደ ግብፅ ተሰደዱ ነው። ሁለት ነገሮችን እናያለን አሁን እዚህ ጋር።
አንደኛ ወዴት ተሰደደ፣ ሁለተኛ ለምን ተሰደደ የሚሉ ነገሮችን እናያለን። እንግዲህ ጽጌ ገና 40 ቀን ስለሆነ በሌላ በተመሳሳይ ሰዓትም ስለምንማማረው ተሰደደ ካልን የማቴዎስ ወንጌል ምዕራፍ 2 ላይ እንግዲህ ራእይ 12 ቁጥር 6 ላይም እንግዲህ ያው ስደቷን ይናገራል። ዘመነ ወአዝማነ ወመንፈቀ አዲ 3 ዓመት ከ6 ወር ተሰዳለች ብሎ ባለ ራእዩ ዮሐንስ ወንጌላዊ ተናግሯል። እሱም በሌላ ቀን እንማረዋለን። በአጭሩ ግን ወደ ማን ተሰደደ? ወደ ግብፅ። ወደ ግብፅ ተሰደደ። ከዚያ ቀጥሎ ወደ ኢትዮጵያ፣ ከዚያ ቀጥሎ ከኢትዮጵያ ወደ ግብፅ፣ ከግብፅ ወደ ኢየሩሳሌም ከ3 ዓመት ከ6 ወር በኋላ ተመልሰዋል ማለት ነው። አሁን ብዙ ሀገራት አሉ። አሜሪካ አለ፣ ፈረንሳይ አለ፣ ጀርመን አለ፣ አውሮፓ አሉ። ወደ ግብፅ ለምን ተሰደደ? ወደ ግብፅ ለምን ተሰደደ የሚለውን እንመልከት። አንደኛ ትንቢት ለመፈጸም ነው። እምግብፅ ጸዋዕክዎ ለወልድየ ለክብረ ቅዱሳን፣ አስቀድሞ ልጄን ከግብፅ ጠራሁት ተብሎ ስለ ግብፅ የተነገረ ሸክም እግዚአብሔር በፈጣን ደመና ወደ ግብፅ ይመጣል፣ ልጄን ከግብፅ ጠራሁት። ሆሴዕ ላይና ትንቢተ ኢሳይያስ ላይ ሕፃን መድኃኔ ዓለም እንደሚሰደድ እግዚአብሔር አብም አስቀድሞ እንደወሰነው ልጄን ከግብፅ ጠራሁት ተብሏል። ይልቁንም ደግሞ ደመና ቀሊል ዘይቤ ኢሳይያስ ይእቲኬ ማርያም እንተ ጾረቶ በከርሳ ለወልደ እግዚአብሔር አለ ኢሳይያስ። ፈጣን ደመና የተባለችው እመቤታችን ድንግል ማርያም ናት። ደመና የሚሸከመው ዝናብ ነውና ዝናብ የተባለ ደግሞ መድኃኔ ዓለም ነው። ስለዚህ ፈጣን ደመና ዝናምን ይዛ እንደምትጓዝ እመቤታችን ልጇን ይዛ ወደ ግብፅ ሸሸች የሚለው ትንቢት ተነግሮ ስለነበረ ልጄንም ከግብፅ ጠራሁት ያለው የሆሴዕ ትንቢት ይፈጸም ዘንድ ወደ ግብፅ ትንቢት ለመፈጸም ተሰደደ ነው። ወዴት? ወደ ግብፅ። ለምን? ትንቢት ለመፈጸም ማለት ነው። አንደኛ ነው። ሁለቱ ጣዖታት ግብፅ ኩሎ ቀጥቂጦ በእግሩ ይዌይ ወይታፈሩ ሰራዊተ ሄሮድስ ጸሩ ዘበላይሊሁ እኮ የመከሩ የግብፅ ጣዖታትን ግብፅ የላም ጣዖት አለባትና ያንን ጣዖታት ለማፈራርስና ለማጥፋት ስለ ግብፅ የተነገረ ሸክም ይልና እግዚአብሔር ወደ ግብፅ ሲወርድ ግብፅ አልቻለችም፣ ተብረከረገች፣ ወደቀች። ተራራው፣ ጋራው፣ ሸንተሩ ጣዖታት ወረዱ። እነ በዓል፣ እነ ሞሎክ፣ እነ ስታሮት፣ እነ አጵሎን፣ እነ ዳጎን የተባሉ ጣዖታትን እነሱን ሊያፈራርስ ሁለተኛው ጣዖት ለማፍረስ ነው ማለት ነው። ሶስተኛው ገዳማትን ለመባረክ የምንኩስና ምንጩ ግብፅ ነው። ግብፅ ምናልባት ከ180% ሌላ ነው፣ 20% ናቸው ኦርቶዶክሳውያን። እነዚህ ግን ትልልቅ ገዳማት እነ ገዳማ አስቄጥስን የመሰሉ መንበረ ማርቆስን የመሰለ ትልቅ ገዳም ያለባት ሀገርና ትልቅ የሃይማኖት አምድ የተተከለባት ሀገር ስለሆነች ግብፅ ገዳማትን ለመባረክ ነው ሶስተኛው። አራተኛው ለመልከ ጼዴቅ ቃል ኪዳን ተገብቶለት ነበርና በሰው በኩል ያለ ቃል ኪዳን ሊፈጸምም ላይፈጸም ይችላል። እግዚአብሔር ግን ስለ ቃል ኪዳኑ ታማኝ ስለሆነ ለመልከ ጼዴቅ የገባውን ቃል ኪዳን ሊፈጽም ወደ ግብፅ ወረደ፣ ተሰደደ። አራተኛው ይሄ ነው። አምስተኛው ወልድ ዋህድ እያለች የምትኖር መከራ የሚበዛባት ሀገር ግብፅ። ፀሐዩ መከራ ነው። ዝናብ ማጣቱ መከራ ነው። እንፋሎቱ መከራ ነው። ሁሉም ክህደቱ መከራ ነው። ያ የበዛባት ሀገር ግብፅ በእሷ ላይ ሃይማኖትን ለማጽናት ነው። እንደምናየው ሕፃናቱ፣ እንደምናየው ወጣቶቹ፣ እንደምናየው አረጋውያኑ ግብፅ ላይ በቤተ መቅደሱ በመሰዊያው ሲሞቱ እናያቸዋለን። መከራ ሲበዛባቸው እናያለን። ነገር ግን ግብፅ ላይ የፈለገ መከራ ቢበዛ ክርስቲያኖች ቢያንሱም ሃይማኖታቸው የበረታና የጸኑ ናቸው። ሞት እየመጣ እየሞቱም በአምልኮታቸው ጸንተው የሚኖሩ ሀገር ማናት ከተባለ ግብፅ ናት። እና ግብፅ ለምን እንደዚህ በረታች ጠነከረች ከተባለ ወደ ግብፅ የተሰደደው ሃይማኖት ለማጽናት ነውና፣ ስለዚህ ግብፅ እስከ ዓለም ፍጻሜ ድረስ በሃይማኖቷ ጸንታ የምትኖር ሀገር ናት ማለት ነው። ከዚያ ቀጥሎ ወዴት ከተሰደደ ተባለ? አሁንም ወደ ኢትዮጵያ ነው። ወደ ኢትዮጵያ ስለምንድን ነው ከተባለ ያው ትንቢቱ 126 ሀገሮች አፍሪካ ይባላሉና ትንቢት ለመፈጸም ኢትዮጵያ ላይም ብዙ ጣዖት አለና ያን ጣዖት ለመፈራረስ እንደገና ደግሞ የቃል ኪዳን ሀገር ናትና እመቤታችን የነ ቅዱስ ቶማስ የነ ማቴዎስ የነ 9ኙ ቅዱሳን ሀገር ስለሆነች እሷንም ደግሞ ለመባረክ ማለት ነው። በሌላ መልኩ ቃል ኪዳኑን ለፈጸም ከዚያ ቀጥሎ ደግሞ አሁንም ከግብፅ ቀጥላ ደግሞ በመከራ
በስደት በሃይማኖት ምክንያት ቤተክርስቲያን የሚቃጠልባት፣ ሕፃናት የሚገደሉባት፣ ወጣቶች የሚገደሉባት፣ አረጋውያን የሚገደሉባት፣ ካህናት የሚፈልሱባትና የሚቃጠሉባት ሀገር ኢትዮጵያ ናት ዛሬም እንደምናየው። ስለዚህ አሁን ይህ ሁሉ መከራ አሁን በቅርቡ እንኳን ራሱ አንድ ቤተክርስቲያን ላይ ህንፃ እናያለን ብለው ስንት አባቶቻችን እናቶቻችን እንደሞቱ እናያለን። እንደገና ደግሞ ገዳማት ጉብኝት ሄደው በየገዳማቱ ወደ ግሸን ሄደው መኪና ሲገለበጥ፣ ወደ ቁልቢ ሄደው መኪና ሲገለበጥ፣ ወደ ላሊበላ ሄደው መኪና ሲገለበጥ፣ ወደ አክሱም ሄደው መኪና ሲገለበጥ፣ ወደ ሳማሰንበት ሄደው መኪና ሲገለበጥ፣ ወደ ተለያዩ ገዳማት ሲሄዱ፣ አዎ ወደ ጣና ሄደው መርከብ ሲበላሽ፣ በዚህ ሁሉ ግን ትናንት አምሳ ምዕመናን ቢሞቱ ነገም ቢጨመር ምዕመናን ሞት አለ ብለው ከገዳማት የማይቀሩባት ሀገርና አምልኮታቸውን የሚያበዙባት ሀገር እግዚአብሔር ኢትዮጵያ ናት ማለት ነው። ስለዚህ ግብፅ ከዚያ ወደ ኢትዮጵያ ነው የመጣው የተሰደደው ማለት ነው። ወዴት ተሰደደ ለሚለው ወደ ግብፅ ወደ ኢትዮጵያ ነው ባጭሩ። ለምን ተሰደደ የሚለውን ደግሞ ሁለተኛው እንመልከት። ለምን ተሰደደ የሚለው አንደኛ የሚገርመው ነገር መድኃኒታችን ኢየሱስ ክርስቶስ የተሰደደው ጊዜው ሳይደርስ ስለማይሞት ከአንድ ቦታ ወደ አንድ ቦታ ምንድን ነው ያለው? ያንን ሎጥን ሸሽታ አምልጥ ብሎታል። ጌታም ለሐዋርያት ወደ ሌላ ቦታ ሽሹ ብሏቸዋል። እና ይህን ያስተማረ መምህር አምላክ ስለሆነ ያለ ሰዓቱ ስለማይሞትና ደግሞ ስለማይፈስ ሸሸት ብሎ ለመቆየት ማለት ነው አንደኛው ማለት ነው። ሁለተኛው የአዳምን ካሳ ለመፈጸም ነው። አዳም አትብላ የተባለውን በልቶ ተሰዷልና አውርቋልና ተሰቃይቷልና የአዳም ካሳ ለመሆን መድኃኔ ዓለም ተሰደደ ማለት ነው። ሶስተኛው ስደተ ሰማዕታትን ለመባረክ ዛሬ በስሙ የሚሰደዱ ብዙዎች ናቸው። እልፍ አእላፋት በሀገር ውስጥም በሀገር ውጭም በየገዳሙም በየሜዳውም የሚሰደዱ ብዙዎች ናቸውና እየተሰደዱ ደማቸውን የሚያፈሱ አጥንታቸውንም እንደዚሁ የሚሰበርና በሰይፍና በቢላ በጎራዴ በጦር የሚወጉ ሰማዕታት እነሱን ለማጽናትና የነሱን ለመባረክ እንዲጸኑ ለማድረግ እሱ እንደዚያ ባይሰደድላቸው ኖሮ ዛሬ ከቅዱስ ጊዮርጊስ ጀምሮ እነ ገላውዴዎስ ሌሎቹም ቅዱሳን በዚህ እነ ቅዱስ እስጢፋኖስ በሰማዕትነት ባልጸኑ ነበረ። ነገር ግን እንዲጸኑ የሰማዕታትን ስደት እሱ ስለባረከው ነው ማለት ነው። አራተኛው የአባቶቻችን የአብርሃም የይስሐቅ የያዕቆብ የእነሱን ስደት ለመባረክ ነው። አብርሃም ተሰዷል፣ ያዕቆብም ተሰዷል፣ ይስሐቅም ተሰዷል። አዎ ስለዚህ የእነሱን ስደት ለመባረክና የእነሱን ስደት ስደት ለማድረግ ተሰደደ። የመጨረሻው አምስተኛው ጉየተ ሕፃን አጉዮ ለዲያብሎስ። አጋንንት ወይም ደግሞ ሰይጣናት ከሰዎች ልቡና አስወጥቶ ለማባረር ለማሳደር ተሰደደ። አጋንንትን ኢየሱስ ስዱር ተስፋሆሙ ለስዱዳን፣ የተሰደደው ኢየሱስ ለተሰደዱት ተስፋቸው ነው ይላል። ይህን ነው የሚለው። ስለዚህ በአጭሩ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ነው። አሁን በዚህን ጊዜ ነው ሕፃኑንና እናቱን ይዞ ዮሴፍ ወደ ግብፅ ተሰደደ ነው። ይቀጥላል። ይሄ ክፍል 1 ነው። በሚቀጥለው ደግሞ ወደ ግብፅ ተሰደደ ካልን በኋላ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ምን ደረሰባቸው፣ ምንስ ተአምራት አደረጉ፣ ምንስ ደግሞ መከራ ደረሰባቸው የሚለውን በሚቀጥለው ሁለተኛ ክፍል ላይ እንመለከተዋለን። ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። አነሳስቶ ላስጀመረን አስጀምሮም ላስፈጸምም ለአምላካችን ከምስጋና ይድረሰው። እንኳን በድጋሚ ለወርኃ ጽጌ ለዘመነ ጽጌ አደረሳችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ፎሎ አትርሱ። ለሁሉም አዳርሱ። ሰላም እግዚአብሔር ከሁላችን ጋራ ይሁን።